በፓሪስ ውስጥ ገዳዩ በሚል ስም የሚታወቅ አንድ ፕሮፌሽናል ነፍሰ ገዳይ ኢላማው በመንገዱ ማዶ ባለው ሆቴል ውስጥ እስኪታይ ድረስ በአንድ አሮጌ ክፍል ውስጥ በመስኮት ለቀናት ሲጠብቅ ቆይቷል። ከመቀመጫው የሚነሳው ውሃ ለመጠጣትና ለስፖርት ብቻ ነው። አንድ ቀን ከሰዓት በኋላ ምግብ ለመግዛት ከህንፃው ይወጣል። ፈረንሳዮች የጀርመንን ቱሪስቶች ስለሚቀርቡ እሱ የጀርመን ቱሪስት መስሎ ይቀርባል። ስኩተሩ ባለበት መሆኑን ካረጋገጠ በኋላ ከማክዶናልድ ምግብ ገዝቶ ለስራ ባልደረባው ለኤዲ ይደውላል። 5 ቀናት ቢሆኑም እና መጠበቅ ቢሰለቸውም ኤዲ ግን ኢላማው መቼ እንደሚመጣ አሁንም አያውቅም። ስልኩ እንደተጠናቀቀ ገዳዩ ስልኩን ወደ መሬት ጥሎ ይሰብረዋል። ምሽት ላይ ገዳዩ ስናይፐሩን እያዘጋጀ ኮሪደር ላይ ድምፅ ሰማ። አንድ ሰውም ወደ በሩ ተጠጋ። ገዳዩ ለመተኮስ ዝግጁ ሆነ። ነገር ግን የመልእክት አድራሹ ደብዳቤ ለማድረስ መምጣቱ ብቻ ነበር። ሆቴሉን ለተወሰነ ሰዓታት ከቃኘ በኋላ ጥርሱን ይቦርሻል። የዲኤንኤ ምልክቱን ለማጥፋት የእጅ መታጠቢያውን በደንብ ያጸዳል። ከዚያም ለመተኛት በጠረጴዛው ላይ ጋደም ይላል። ሆቴሉን መከታተል እንዲችል የእጅ ሰዓቱን በየ10 ደቂቃው እንዲቀሰቅሰው አድርጓል። እኩለ ሌሊት ላይ ኢላማው በመጨረሻ ወደ ሆቴሉ ክፍል መግባቱን ይመለከታል። በቀጣይ መሳሪያውን አዘጋጅቶ ጠረጴዛውን ካመቻቸ በኋላ ረጋ ብሎ ማለም ጀመረ። በሆቴሉ ውስጥ አንድ ሴት ለተገዳዩ ትርኢት እያሳየች ነው። ገዳዩ ለመተኮስ ትክክለኛውን ሰዓት ጠበቀ። ሆኖም ግን ሴትዮዋ በዚህ ቅጽበት ወደፊት በመራመዷ ጥይቱ እሷን መታት። እንደገና መተኮስ ቢፈልግም የጥበቃ ሰራተኞቹ መጋረጃውን ወዲያው ዘጉት። አሁን ገዳዩ እቃዎቹን ሰብስቦ ከህንፃው ከመውጣት ውጭ አማራጭ የለውም። ፖሊሶች ከመድረሳቸው በፊት በስኩተሩ እየበረረ ሄደ። በከተማው ውስጥ እየነዳ እቃዎቹን በቆሻሻ መውረጃና በቆሻሻ መኪና ውስጥ ጣላቸው። የፖሊስ መኪና ድምጽ እየቀረበ በመሆኑ በተሳካ ሁኔታ ለማምለጥ በመታጠፊያዎችና በደረጃዎች ላይ መንዳት ነበረበት። በመጨረሻም ወደ ወንዙ ደረሰ። እዚያም ስኩተሩን ትቶ ሄልሜቱን በውሃ ውስጥ ጣለው። በቀጣይ በአንድ የነዳጅ ማደያ ውስጥ መታጠቢያ ቤቱን ተጠቅሞ አዲስ ልብስ ለብሶ ጺሙንም ተላጨ። ወደ አውሮፕላን ማረፊያ የሚወስደውን ታክሲ ከመያዙ በፊት ቦታውን በደንብ አጸዳ። ወደ ውስጥ ከመግባቱም በፊት የመጨረሻውን የመሳሪያውን ክፍል በቆሻሻ መጣያ ውስጥ ጣለው። ተልኮ ሲከሽፍበት የመጀመሪያ በመሆኑ ተደናግጧል። የፖሊስ ውሻ ሲመለከተው ራሱን ለማደስና ለማረጋጋት ወደ መጸዳጃ ቤት ሄደ። በመቀጠልም ለኤዲ ደወለ። ኤዲ ሚሽኑን ስላከሸፈበት ተናዶ ዘጋው። ከትኬቱ ጋር የሐሰት መታወቂያ ለሰራተኞቹ ካሳየ በኋላ አውሮፕላን ውስጥ ገባ። አውሮፕላኑ እስኪነሳ እየጠበቀ አንድ አጠራጣሪ ሰው ያስተውላል። ምቾት ስላልተሰማው ሌላ አውሮፕላን ማረፊያ ሄዶ በአዲስ ማንነት ሌላ ትኬት ይገዛል። የአጠራጣሪ ሰው እዚያም መኖሩን ሲያውቅ በረራውን ወደሚቀጥለው ቀን ለማድረግ ይወስናል። በቀጣይ አንድ ሆቴል ውስጥ ለአንድ አዳር ክፍል ተከራይቶ ምግብ ያዛል። ሰላዮችንም ለማጥመድ በበሩ ላይ ብርጭቆ ያስቀምጣል። በሚቀጥለው ቀን ወደ ዶሚኒክ ሪፐብሊክ ይበራል። ቀጥሎም በጫካው መካከል ወዳለው መደበቂያ ቤቱ በመኪና ይነዳል። በአጥሩ ላይ የእግር አሻራዎችንና የሲጋራ ቁርጥራጮችን በማግኘቱ ይደነግጣል። ሽጉጡን ይዞ በአጥሩ ላይ በመዝለል ወደ ቤቱ ሮጠ። በመንገድ ላይም ተጨማሪ የእግር አሻራዎችን አገኘ። በቤቱ ውስጥ ከፍተኛ ሙዚቃ እየተጫወተ ቢሆንም ምንም የተዘበራረቀ ነገር የለም። ሙዚቃውን ካጠፋ በኋላ ኩሽናውን ይፈትሻል። እዚያም የደም ነጠብጣብና አንዳንድ ቢላዎችን ያገኛል። በመታጠቢያ ቤት ውስጥ የተሰበረ መስታወትና ግድግዳው ላይ ተጨማሪ የደም ነጠብጣቦችን አገኘ። መስኮቱ መስታወት ላይም ደም ያለበት የተሰበረ መስኮት አለ። ከቤቱ ከመውጣቱ በፊት ስልክ ይደውላል። ከደቂቃዎች በኋላ ራሷን ስታ ወደ ሆስፒታል የገባችውን ፍቅረኛውን ማግደል ለመጠየቅ ሆስፒታል ይደርሳል። ወንድሟም ማርከስ አንድ ወንድና አንድ ሴት ነፍሰ ገዳዮች ፍቅረኛውን ለማሰቃየት ሰብረው እንደገቡ ይነግረዋል። እሷም ተከላክላ የወንዱን እግር በቢላ ወግታ በመስኮት አመለጠች። ነፍሰ ገዳዮቹም በታክሲ አምልጠዋል። ማርከስ ነፍሰ ገዳዮቹ እሱን እየፈለጉ እንደነበርና እሷ ምስክር ስለነበረች ሊገሏት እንደሞከሩ ነገረው። ገዳዩም ይህ ዳግመኛ እንደማይከሰት ለማርከስ አረጋገጠለት። በዚያ ቅጽበት ማግዳላት ነቃች። ለገዳዮቹ ምንም ነገር እንዳልተናገረች አረጋገጠችለት። ወደ ቤት ተመልሶ በአትክልቱ ስፍራ ውስጥ በመቆፈር በመሳሪያዎች የተሞላ ካዝና አወጣ። ሁሉንም ከሐሰት መታወቂያዎቹ ጋር ያዘ። በቀጣይ ማርከስ የገለጸውን ታክሲ መፈለግ ጀመረ። ለብዙ ሰዓታት ቢፈልግም አሁንም ምንም ፍንጭ አላገኘም። ምሽት ላይ ወደ ታክሲ ኩባንያ ሄዶ ሲስተሙን ለማግኘት ስራ አስኪያጁን አስፈራራው። ፈጣን ፍለጋ ካደረገ በኋላ ሊዮ የተባለ ሰው ነፍሰ ገዳዮቹን ወደ ቤቱ እንዳደረሳቸው ደረሰበት። ከሳጥኑ ውስጥ የተወሰነ ገንዘብ ወስዶ ዝርፊያ እንዲመስል አደረገ። ስራ አስኪያጁንም ወለሉ ላይ አስሮት ይሄዳል። በሚቀጥለው ቀን ሊዮ በታክሲው እስኪወጣ ድረስ ከታክሲ ኩባንያ ውጭ ነው
ጠበቀው። በቀጣይ ተከትሎት ወደ ከተማ ገባ። እዚያም ቱሪስት መስሎ የሊዮን ታክሲ ይይዛል። ሽጉጡን አውጥቶ ሊዮ መንዳቱን እንዲቀጥል ነገረው። ሊዮ ዝርፊያ መስሎት ቦርሳውን ሰጠው። ስለ ነፍሰ ገዳዮቹ ሲጠይቀው ተጨናነቀው ሊዮ ሁለት ሰዎች አስፈራርተውት እንዳደረሳቸው ተናዘዘ። የሰውየው እግር እየደማ እንደነበርና ወደ ሆስፒታል መሄድ ስላልፈለጉ አውሮፕላን ማረፊያ እንዳወረዳቸው ይናገራል። ከድልድዩ ስር እንዲያቆም አዞት ጭንቅላቱን በጥይቱ መቶት ከመኪናው ይወርዳል። በቀጣይ ወደ ኒው ኤርሊን ይበራል። እዚያም ወደ ዕቃ ማስቀመጫው ለመሄድ ቫን መኪና ይከራያል። ከሳጥኑ ውስጥ ተጨማሪ መታወቂያዎችን፣ ሽጉጦችን፣ ለቫን መኪናው አዲስ የሰሌዳ ቁጥሮች አወጣ። በመቀጠልም አንዳንድ መሳሪያዎችን ለመግዛት ወደ ሃርድዌር መደብር ይሄዳል። በከተማው ውስጥ የጽዳት ሰራተኛ መስሎ ደብዳቤ አድራሹ በሩን ሲከፍትለት ወደ አንድ ዘመናዊ ህንጻ ይገባል። እናም በላይኛው ፎቅ ላይ ገዳዩ ጊዜ ለመግደል ዘቅ ብሎ ውሃ ይጠጣል። ደብዳቤ አድራሹ በሩን ሳይዘጋ ይሄዳል። እሱ እንደወጣ ገዳዩ ወደ ቢሮ ለመግባት እድሉን ተጠቀመ። ውስጥ ላይ የኤዲ ጸሐፊ ዶሎረስ ሽጉጥ ይዞ ሲመጣ በማየቷ ደነገጠች። ኮምፒውተሯንና ስልኳን ወሰደ። ከዚያም ወደ ኤዲ ቢሮ እንድትመራው አስገደዳት። ዶሎረስ ኤዲን ወንበር ላይ እንድታስረው አደረገ። እሷንም ወደ መጸዳጃ ቤት በመውሰድ እጇን ከመታጠቢያው ጋር እንድታሰር አዘዘ። በቀጣይ በሩን ዘግቶ በቤቱ የነበሩት ሁለቱን ነፍሰ ገዳዮች እነማን እንደሆኑ ጠየቀ። ኤዲ ለስህተቱ ካሳ እንዲሆን በጣም ከባድ ከሆነ ገዳይ ጋር ውል መፈራረሙን ይናገራል። ነገር ግን ይህ ሰው እዚህ ድረስ ይመጣል ብሎ አልጠበቀም ነበር። የነፍሰ ገዳዮቹን ማንነት መጠየቁን ቢቀጥልም ኤዲ ለመናገር አልፈለገም። ገዳዩ ተበሳጭቶ በ3 ሚስማሮች ደረቱን ወግቶ ገደለው። ለ911 ደውሎ ስልኩን ጠረጴዛ ላይ ተወው። ኤዲ ስልኩን ለመድረስ እየሞከረ ህይወቱ ያልፋል። ገዳዩም ከጭንቅላቱ ስር ጋዜጣ ያነጥፍለታል። ዶሎረስ የሚፈልገውን ስም ልትሰጠው ተስማማች። ነገር ግን በምላሹ ልጆቿ የኢንሹራንስ ገንዘብ እንዲያገኙ አጠራጣሪ ያልሆነ መሟት እንዲሰጣት ትለምነዋለች። ገዳዩ ደካማ ጎን እንዳይኖረው ርህራሄን ችላ ማለት ነበረበት። ከታሰረችበት ፈቷት። ከመጸዳጃ ቤት ስትወጣ ኤዲን ስታይ ራሷን ስታ ትወድቃለች። አስከሬኑንና ኮምፒውተሮቹን በትልቁ የቆሻሻ መጣያ ውስጥ ይጥላል። ከዶሎረስ ጋርም በሊፍት ይወርዳል። በሚቀጥለው ፎቅ ላይ አንድ ተከራይ አብሯቸው ይገባል። በቆሻሻ መጣያ ውስጥ ስላለው አስከሬን ቀልድ ይናገራል። ዶሎረስም በጭንቀት ፈገግ ትላለች። ከዚያም በኋላ ገዳዩ ዶሎረስን ወደ ቤቷ ይወስዳታል። እሱ ወደ ውስጥ ሲገባ እሷን በቫን መኪና ውስጥ ያስራታል። ራሷን ለማላቀቅ ብትሞክርም ሳይሳካላት ይቀራል። ገዳዩ ጋራጁን ከፍቶ መኪናውን ውስጥ ይደብቀዋል። በቀጣይ እሱና ዶሎረስ ወደ ቢሮዋ ይሄዳሉ። የአድራሻ ደብተሯን እንዴት መጠቀም እንደሚችል ታስተምረዋለች። ይህም ስለ ሁለቱ ነፍሰ ገዳዮች መረጃ የያዘውን ካርዶች እንዲያገኝ ያስችለዋል። በመቀጠልም ዶሎረስን አንገቷን ሰብሮ አደጋ እንዲመስል ከደረጃው ላይ ይገፋታል። ቀጥሎም በዕቃ ማስቀመጫ ውስጥ የኤዲን አስክሬን ያቃጥላል። ቆይቶም በመርከብ ተጉዞ የኤዲን አመድ በባህር ውስጥ ይጥላል። በቀጣይ በአንድ ሞቴል ውስጥ ካደረ በኋላ ቫኑን አጥቦ አዲስ የሰሌዳ ቁጥር ይለጥፋል። ለሚቀጥሉት ጥቂት ሰዓታትም ፍሎሪዳ እስኪደርስ ይነዳል። ቫኑን እዚያው ትቶ ሌላ መኪና ይከራያል። ቀጥሎም ወደ ወንዱ ነፍሰ ገዳይ ቤት ይሄዳል። በመጨረሻም ገዳዩ ኢላማውን ሲያነክስ ይመለከተዋል። አንዳንድ ሸቀጦችን ከገዛ በኋላ ቤቱ አቅራቢያ መኪናውን አቁሞ ይጠብቃል። በመጨረሻም ነፍሰ ገዳዩና አንዳንድ ጓደኞቹ ከቤት ወጥተው በጭነት መኪና ሲሄዱ ይከተላቸዋል። ከተማ ውስጥ የጭነት መኪናው ከአንድ ጭፈራ ቤት ውስጥ ይቆምና ቡድኑ ወደ ውስጥ ይገባል። ገዳዩም ወደ ቤቱ ተመልሶ ኢላማውን እስኪመለስ ይጠብቃል። ሰውየው ቤት እንደገባ ገዳዩ ወደ አጥሩ ተጠጋ። የሰውየው ውሻ ስትጮህ የእንቅልፍ መድኃኒት የተቀላቀለበት ምግብ ይሰጣታል። ውሻዋም ያለምንም ጥርጣሬ ትበለዋለች። በዚያው ሰዓት ባለቤቷ ይጠራታል። መድኃኒቱ ስራውን እስኪጀምር ጥቂት ደቂቃዎችን ከጠበቀ በኋላ አጥሩን ተሻግሮ ወደ ቤቱ ይገባል። ውሻዋም አልጋው ላይ ያንኮራፋች ነው። ገዳዩ ወደ ቤት ገብቶ ክፍሎችን አንድ ባንድ መፈተሽ ጀመረ። በዛው ቅጽበት ድንገት ሰውየው ዘሎ ይዘውና መሳሪያውን ያስጥለዋል። ሽጉጡም ወድቆ ከአልጋው ስር ይገባል። ሰውየው ገዳዩን በቁም ሳጥን መስኮት በኩል ይወረውረዋል። ቀጥሎም ወለሉ ላይ ጥሎ መደብደብ ይጀምራል። ሰውየው ሽጉጡን ለማንሳት ሲዞር ገዳዩ ቁሞ ለማጥቃት ይሞክራል። ነገር ግን ሰውየው የሚቻል አይደለም። ፍልሚያው ተፋፋመ። ገዳዩ በቴሌቪዥኑ ስር ይወረወራል። በመጨረሻም በሰውየው አናት ላይ የአበባ ማስቀመጫ ይሰብርበታል። ቀጥሎም ወደሚቀጥለው ክፍል ይሮጥና የተለያዩ ጌጣጌጦችን እንደ መሳሪያ ይጠቀማል። ጀርባው ላይ ዘሎ በመውጣት ሊያንቀው ቢሞክርም ሰውየው ከግድግዳው ጋር ለማጋጨት ወደ ኋላ ወደ ወለሉ ይሄዳል። ወለሉ ላይ ሲደርስ ወደ ኋላ ይወድቅበታል። ገዳዩ የብረት ምድጃ መቆስቆሻ አግኝቶ እንደ መሳሪያ በመጠቀም ከሶፋው ጀርባ ይደበቃል። ሰውየውም ሶፋውን በመግፋት ሊያጣብቀው ይሞክራል። ሽጉጥ ለማውጣት መሳቢያውን ሲከፍት ገዳዩ በመቆስቆሻው ይመታውና በጠረጴዛው እግር ላይ ይወድቃል። ሰውየው ጥቂቶችን ተኮሰ። ነገር ግን ገዳዩ ወደ ኪችኑ ሮጠ። እዛም የካሮት መፈቅፈቂያ አገኘ። ሰውየው ከጀርባው የተሰካውን እንጨት ነቅሎ ወደ ኪችኑ ተጠጋ። ገዳዩ የተሳሳተ አቅጣጫ እንዲተኩስ
መፈቅፈቂያውን ይወረውርበትና ከክፍሉ ይወጣል። ወለሉ ላይ ደሙን እያንጠበጠበ በሩን አልፎ ወደ መኝታ ክፍል ለመድረስ ሞከረ። ሆኖም ገዳዩ በመጨረሻ ሽጉጡን አግኝቶ ቀድሞ ተኮሰ። ጩኸቱ ውሻዋን ቀሰቀሳት። ገዳዩ ሰውየውን ለመጨረሻ ጊዜ ተኩሶ ሲገለው ውሻዋ ወዳሉበት ሮጠች። ገዳዩ መሮጥ ሲጀምር ውሻዋ በመስኮት በኩል ትከተለዋለች። ገዳዩ ውሻዋ ከመድረሷ በፊት አጥሩን አልፎ ይዘጋዋል። ከዚያም ቤቱን ለማቃጠል ቦምብ በመስኮቱ ይወረውራል። ከቆይታ በኋላ አውሮፕላን ማረፊያ ገዳዩ ወደ ኒውዮርክ የሚወስደውን አውሮፕላን ከመሳፈሩ በፊት ገላውን ታጠበ። እዚያም ሌላ መኪና ተከራይቶ ሴቷ ነፍሰ ገዳይ ወደምትኖርበት የከተማ ዳርቻ አመራ። ለደረሰበት ጉዳት መድኃኒት ከወሰደ በኋላ ቀኑን ሙሉ መኪና ውስጥ ሆኖ ይጠብቃል። ምሽት ላይ በመጨረሻ ያቺ ሴት ከቤት ስትወጣ አያት። ወዲያውኑም ወደ ከተማ ተከተላት። የትራፊክ መብራት ጋር ሊተኩስባት አሰበ። ነገር ግን የፖሊስ መኪና ድምፅ ሲሰማ ሽጉጡን መልሶ አስቀመጠ። በመጨረሻም ወደ አንድ ምግብ ቤት ትገባለች። ገዳዩም ወደ ውስጥ ፈጥኖ በመግባት ጠረጴዛዋ ጋር ይቀመጣል። ሽጉጧንም ከቦርሳዋ ውስጥ ይወስደዋል። እሷም ማን እንደሆነ ትረዳለች። የመጨረሻ ጊዜዋን በጥሩ መጠጥ ለማሳለፍም አስተናጋጁን የውስኪ ጠርሙስ ታዘዋለች። ምግቧንና መጠጧን ልታካፍለው ሞከረች። ገዳዩ ግን ምንም አልፈለገም። በሱም ሆነ በፍቅረኛው ላይ ምንም ቅሪታ እንደሌላትና ልክ እንደ ማንኛውም ነፍሰ ገዳይ ስራዋን ብቻ እንደሰራች ትገልጽለታለች። ለስራቸው ምሳሌ የሚሆን አንድ የድሮ ተረት ካወራችው በኋላ ገዳዩ ለምን እንደዚህ አይነት አደጋ ውስጥ እንደገባ ትገረማለች። እሷም ጨርሰናል በማለት አስተናጋጆቹን ሁሉንም ነገሮች እንዲያነሳሱ ትነገራለች። ውጭ ላይ ሁለቱ በበረዶ በተሸፈነ ፓርክ ውስጥ ይራመዳሉ። እሷ ደረጃው ላይ ተንሸራተተች። የእርዳታ እጁን እንዲሰጣት ስትጠይቀው ገዳዩ ግን ጭንቅላቷን በጥይት ይመታታል። ቀረብ ብሎ ሲመለከት ቢላዋ ይዛ እንደነበርና እሱን ለማታለል ሆን ብላ እንደተንሸራተተች ይረዳል። ተወሰነ ጊዜ በኋላ ገዳዩ ቺካጎ ይደርሳል። ለእነዚህ ለሁለቱ ነፍሰ ገዳዮች ክፍያ የፈጸመው አደገኛ ሰው በሚኖርበት ዘመናዊ ህንፃ ውስጥ ይጠብቃል። ሰውየው ወደ ጂም ሲሄድ ያየዋል። አድራሻውን በኢንተርኔት ይፈልግና ያገኘዋል። በቀጣይ ወደ መኖሪያ ህንፃው ጋር ገባ። ቢሆንም ግን በሮቹ የተቆለፉ ናቸው። ቁልፉን ፎቶ ያነሳና በአማዞን ዌብሳይት ላይ አንዳንድ አጋር መሳሪያዎችን ይገዛል። ቀጥሎም ለመመዝገብ ወደ ስፖርት ቤቱ ይሄዳል። ፎርሙን እየሞላ እንዳለ የተወሰኑ ቦታዎችን ለመጠቀም ልዩ የቁልፍ ካርድ እንደሚያስፈልገው ያስተውላል። በመቀጠልም ወደ ባንክ ሄዶ ገንዘቡን በሙሉ በሐሰት ስም ወደ ዶሚኒካን አካውንት ያስተላልፋል። ምሽት ላይ ከአካባቢው ነጋዴ ሽጉጥ ይገዛል። በሚቀጥለው ቀን ጧት የገዛውን ዕቃ ተቀብሎ ወደ ስፖርት ቤቱ ይሄዳል። የጽዳት ሰራተኛውን ሆን ብሎ በመጋጨት በገዛው መሳሪያ አማካኝነት የሰራተኛውን ካርድ ኮፒ ያደርጋል። በልብስ መቀየሪያ ክፍል ሁሉም ሰው እስኪወጣ ጠበቀ። ቀጥሎም ኮፒ ባደረገው ካርድ የኢላማውን ቁም ሳጥን ከፈተ። ቦርሳውን ሲፈትሽ ሌላ የቁልፍ ካርድ አገኘ። እሱንም ኮፒ ያደረገ። ከጥቂት ሰዓታት በኋላ ገዳዩ ወደ ጋራጁ በስውር ገባ። በዚህ ጊዜ ግን በካርዱ አማካኝነት ወደ መኖሪያ ክፍል መግባት ቻለ። ከሴኮንዶች በኋላ ኢላማው ክሌ ገዳዩን ሳሎን ውስጥ በማየቱ ደነገጠ። ክሌ እሱ ማን እንደሆነ አያውቅም። ስለዚህ ገዳዩ የተልእኮ ካርዱን አሳየው። ጉዳዩ ሲገባው ክሌ ስህተቶች ስለሚፈጠሩ ተልእኮ በመክሸፉ በገዳዩ ላይ ምንም አይነት ጥላቻ እንደሌለው ያስረዳል። ሆኖም ኤዲ ዱካው መጥፋት አለበት ብሎ ስላመነው ክፍያውን ፈጽሟል። ክሌ ግን ይህ ምን ማለት እንደሆነ አያውቅም። ገዳዩ ካመነታ በኋላ እሱን ለማመን ይወስናል። ሆኖም ግን ክሌ እንደገና ኢላማ ካደረገው ወይም ማንነቱን ለማንም ቢገልጽ ገዳዩ ተመልሶ መጥቶ እንደሚገለው ነገረው። በመጨረሻም ጥሎት ወጣ። በሊፍት ውስጥ እያለ የተልእኮ ካርዶችን ሁሉ አጥፍቶ መንገድ ላይ ጣላቸው። ወደ ዶሚኒካን ሪፐብሊክ ተመልሶም በመጨረሻ በማገገም ላይ ያለችውን ፍቅረኛውን መንከባከብ ይጀምራል። ፊልሙም እዚህ ጋር ይጠናቀቃል። ታሪኩ ከተመቻችሁ ላይክ፣ ሰብስክራይብ ያድርጉ።